ናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል ሰብስክራይብ አድርጉ ዛሬም በደስታ ሪአክት ወደ ማረግበት ቪዲዮ ነው ወስዳችሁ ኦኬ ይሄን ቪዲዮና ፊልም በጣም የወደድኩበት ምክንያት ለምን እንደሆነ ታውቃላችሁ መቼም የአመታት ጩኸቴን እንደው በ16 ኤፒሶድ ክሽን አድርገው ስላቀረቡልኝ ነው ሌላ ነገር የለም የመጀመሪያው ሐሳቤ የመጨረሻም ሐሳቤ ወደ ተፈጥሮ እንመለስ ነበረ for many times ብዙዎቻችሁ ሚስ አንደርስቱድ አድርጋችሁኛል ራሴንም ለማስረዳት ብዙ ጊዜ ወስታ አላረግም ለምን አንድ ሰው የሆነ ሾከር ካላገኘ በህይወቱ አይነቃ በሚገርማችሁ ሁኔታ ይሄንን ፊልም ያዩ ያልገባቸው በጣም ብዙ ሴቶች አሉ አሁን ምን አጎደለችበት ምን አሳጣችሁ እቺን የመሰለች ሚስት የሚሉ ሴቶች አሉ አሁንም አሉ በሚገርማችሁ ሁኔታ we won't get it do we ወይ ሴቶች ቶሎ እኮ አይገባንም እሺ ዛሬ ሪአክት ማረግበት ጉዳይ የትዳራቸው ጉዳይ ነው አሁን ከዚህ በፊት ከምሰራው ቪዲዮ አንፃር ኮምፔር ኤንድ ኮንትራስት ማድረግ እፈልጋለሁ የሴቶቹን አይደንቲቲ የሴቶቹን ትሬት ለብቻ ሪአክት ማድረግ እፈልጋለሁ ሶ እሱን ደግሞ ለክፍል 3 አስቀምጫለሁ በቃ ኤቢሲ ያልኩኝ ነው መቀጥለው ምንም ላረጋቸው አልችልም ለምን እንት እንዲገባብኝ አልፈልግም ሁሉም ቦታ መርገጥ አልፈልግም ስለዚህ ዛሬ ማውራው ኤክስክሉሲቭሊ ስለ ትዳራቸው ብቻ ነው ነገ ደግሞ ስለ ሴቶቹ ማንነትና ፐርሰናሊቲ ያወራለሁ እሺ ስለ ትዳራቸው ሳወራ ትራማ ምናምን ነገር አላነሳም it wasn't necessary አንዳንድ ውሳኔዎችና አንዳንድ ማንነቶች የትራማ ውጤት ብቻ አይደሉም የምርጫ ውጤትም ናቸው ኦኬ ሶ እሺ ወደ ትዳራቸው ልምጣ ብዙዎቻችሁ ሶሻል ሚዲያ ላይ ቲክቶክ ላይ ካየሁት አንፃር አንዳንድ ሴቶች ሮማን የምታፈቅረው የምትወደው ነው ይመስላችሁ ወደው አፍቅራው ምናምን ነው ይመስላችሁ ሮማን አታፈቅረው አትወደው ካሌብን አልወደደችው ካሌብ was the means to an end ምን ለማለት ነው ካሌብ የምትፈልገውን ነገር በእጇ የምታረግበት መንገድ ነው እንጂ ካሌብ እውነት ባሏም አልነበረም እናንተ እንደምታስቡት ወዳው አፍቅራው ምናምን አይደለም ዋጋ ይከፈለችለት for that matter does she even know love I don't think so ፍቅር ራሱ ይገባታል የሚገባት አይመስለኝም እና ካሌብ ባል ሳይሆን ሚንስ ነው የሆነ ነገሩን የሆነ አቺቭ ላርግበት ለምትለው ጉዳይ ሚንስ ነው ኦኬ እኔን ላስረግጥላችሁ በመጀመሪያ ደረጃ እሺ ሌላ ላነሳም ፈልገው የዘረዘርኳቸው ሐሳቦች አሉ በደንብ ማነሳበት አንድ 10 ነጥብ አለኝ በነገራችን ላይ ሶ ካሌብ የአልሸነፍ ባይነቷ ማሳያ ሽልማት ነው እንጂ ባልና የምትወደው ሰው አይደለም ለምንድነው እንደዚህ የምትዩ ካላችሁኝ ከመጀመሪያ እስከ መጨረሻ ልጅቷን ልትገላት እስከሄደችበት ጊዜ ድረስ ስትናገር ከሰማችሁ ማንንም አሸንፎኛ ያቅም ማንንም እንትን ብሎኛ ያቅም so it's always win የምታረግበትን ነገር ማሳያ ነው so ሁሉ ጊዜ አሸናፊ መሆኗን ማሳያ ነው for that matter ካሌብ ታዋቂ ባይሆን ካሌብ ሰው ሁሉ የሚወደው ባይሆን ካሌብ ጓደኞቿን ቻሌንጅ አድርጋ ልታሸንፋቸው የምትፈልግበት ሰው ባይሆን አትፈልገውም በደንብ እንድታዳምጡኝ እፈልጋለሁ አትፈልገውም ስለዚህ ካሌብ የአሸናፊነቷ ማሳያ ነው እሺ ትዳር ብዙ ጊዜ ሲመሰረት ወይም ደግሞ ሰዎች ትዳር ሲፈልጉ እከሌን ወደዋለሁ ሰው ስለወደድኩት ከሱ ጋር ህይወትን መመስረት ፈልጋለሁ ጤናማ ትዳር ደነኛ ትዳር የሷ የትዳር አካሄድ ግን የስኬቷ ማሳያ የሚሆነውን ሰውዬ ማግኘት አለብኝ ካገኘው በኋላ ከሱ ጋር ትዳር መመስረት አለብኝ ወድጄዋለሁ አይደለም ፍቅር የሚባል ኢንቮልቭ አላረግም አም ሶሪ ፍቅር ኢንቮልቭ አላረግም ምንድነው ኢንቮልቭ ያደረገው በኋላ ላይ ስመጣ ታገኙት ይሆናል ስለዚህ
ይህን ሰውዬ ማግኘት አለብኝ፣ አግኝቼው ላገባው ይገባል። ለምን ፕሩቭ ማድረግ አለብኝ። የምፈልገውን ሁሉ የማገኝ ሴት መሆኔን ራሴን ማሳየት አለብኝ። በትክክል ወዳው ቢሆን ያገኘችውን ሰው ለማወቅ ጥረት ታደርጋለች። ፍላጎቱን ለመጠበቅ ጥረት ታደርጋለች። ማንነቱን ለማወቅ ጥረት ታደርግ ነበር። ፍቅር የሚባል ነገር አልነበረም። ፍቅር love was never involved። እሺ ላንሳላችሁ፣ ትዳራቸው የነበረበትን ችግር ላንሳላችሁ። for that matter አንዳንዶቻችሁ በቃ ትዳሩን እንደ ደህና ነገር ስታስቡት በጣም እየገረመኝ ነው። እና እንደውም አንድ ቪዲዮ ያየሁት የመጀመሪያ እንደዚህ አይነት ሴቶች ናቸው ትዳርን የሚበትኑት። ያም ትዳር ተብሎ ያም ደነኛ ነገር ሆኖ it wasn't ትዳር። እሺ ትዳር ነው እንበል፣ ትዳር ነው፣ ግን ቶክሲክ ትዳር እኮ ነው። ጤናማ ያልሆነ ትዳር እኮ ነው። እሺ ትዳራቸው በምን እንደተገነባ ላሳያችሁ። እሺ በመጀመሪያ ጋብቻ በመያዝና በማሸነፍ ላይ የተመሰረተ ትዳር መጀመሪያ አንድ። ይህንን ያልኩበት ምክንያት እሱን ወዳው ሳይሆን ልታገኘው የሚገባት ግብ ጎል አድርጋ ነው ያስቀመጠችው። ግብ ነው ሰውየው፣ ወዳው አይደለም። ስለዚህ እንደ ኢንዲፔንደንት ሴት፣ እንደ ዘመናዊት ሴት፣ ስራ ሁሉ እንደተሳካላት የምትፈልገውን ሁሉ እንደምታገኝ ሴት ካሌብም ግቧ ነበር። በእሷ ትዳርና በጤናማ ትዳር መካከል ያለው ልዩነት ጤናማው ትዳር የሆነ ሰውየውን አግኝቶ ማግባት እንደ ግቡ አይደለም የሚቆጥረው። የሆነ ሰው ጋር ተገናኝቶ ተዋዶ ተፈላልጎ ማግባትን ነው የሚያስበው። እሷ ግን የሆነ ቦታ ላይ የተቀመጠ ሰው ስለሆነ እሱን የራሷ አድርጋ አገባች፣ ልጅ ወለደች። በቃ አሁን ሙሉ ናት የሚባልበትን ስታተስ ስለሆነ የፈለገችው ሰው በአቺቭመንት ወይም ደግሞ የሆነ ነገርን በማግኘት ላይ የተመሰረተ ትዳር ነበረ። አንደኛ። ሁለተኛ ቁጥጥር፣ የአጋርነት ቦታን የወሰደበት ትዳር ነበር። ሴትዮዋ በተፈጥሯ ቁጥጥር ትወዳለች። ስለዚህ እያንዳንዱ ጉዳይ ላይ የሱን ፍላጎት፣ የሱን ማንነት፣ የሱን እያንዳንዱ እሴት ምናምን ኮንሲደር ከማድረግ ከመቆጣጠር ነው የምትጀምረው። ከመቆጣጠር አጀማመሯ ደግሞ እዩት እዚህ ጋር እኛም ግሩፕ ላይ በጣም ሾክ የሆኑበት ጉዳይ ይሄ ነበር። እንኳን ደህና ቆየሽ። በቅድሚያ ለሱ ውሃ ታመጭለታለሽ። ከዛ ለእኔ ይሄኛውን ታደርጊልኛለሽ፣ ለሱ ደግሞ ይሄኛውን አምጭለት። እሺ ቴንክ ዩ። ከዚህ ነው ቁጥጥር የሚጀምረው። ትላንትና የሰራሁላችሁ ቪዲዮ ላይ ካሌብ ኢኖሰንት አልነበረም። ካሌብ እንደ ወንድ ሊያየው የሚገባ አንድ ትሬት ነበር። መጀመሪያ ሲመጣ ሰው እንዴት ነው እንዴ? ምንድነው የምትፈልገው? ምንድነው ማዘዝ የምትፈልገው? ምንድነው መብላት የምትፈልገው? ምንድነው ምናምን ተብሎ አይጠየቅም። መጀመሪያ ስታዝለት ሊያውቅ ይገባ ነበር። ዳስ ዋን ፎርም ኦፍ ኮንትሮል። እሺ አንደኛውን አለፈ ይሁን፣ እንደ ወዳኝ ነው ምናምን የሆነ ነገር ኬር ልታደርግ ነው ይሁን። ሁለተኛ ሶስተኛ ምርጫዋን እሱ ላይ ስታስቀምጥ ሊያውቅና ሊነቃ ይገባ ነበር። እሱም ጥፋተኛ ነው። ባይዘው በጣም ንጹህ ማድረግ አንችልም። he knew it። ካሌብ ምንድነው እንደዚህ የሚያደርገህ? ሰማኛለህ፣ እኔ ሰው መለማመጥ አልወድም። አንተንም ዝቅ ብዬ የምለምን ጥፋተኝነቴን ስላወኩኝ ነው። ለምንድነው ማትረዳኝ? ጭራሽ ቁጣ ማማረሽ። እየተቆጣሁ አይደለም፣ ግን ከይቅርታ በላይ ምን አለ? በዛ ላይ ክሳለሁ አልኩህ አይደል እንዴ? በቃ ክሳለሁ። ለምን ድርቅ ትላለህ? በጣም አሪፍ። አሁን ይቅርታ አደረግልኝ አይደል? አመሰግናለሁ። የመጣች ፒክ ስታደርገው በሩ ድረስ he should have known የእሷን ምርጫ የእሷን ፍላጎት ሁሉ ኤክስኪዩት ታደርጋለች። እሷ ትመራለች፣ እሱ ይመራል። ኦኬ። አንድ ቫሊዩን የሚያውቅ ወንድ ገና እንደዚህ ስትጀምር አይ ኖ ማለት ይችል ነበር። አንድ ጎበዝ የሆነ ወንድ በደንብ ትሬስ ማድረግ ይችል ነበር። ስለዚህ ትናንትና እንዳልኳችሁ ካሌብ በራሱ ፐርሰናሊቲው ሙሉ አይደለም። እሷ ላይ ብቻ የምንፈርደው ጉዳይ የለም። ሶስተኛ
ትዳራቸው በራስ ላይ ባለ ከፍተኛ ምስልና ስታተስ ላይ የተገነባ ነው። ምን ለማለት ነው? እያንዳንዱን ነገር አቺቭ የምታረግ ሴት ናት። የደረሰችበት ቦታ የደረሰችው ፊርስ ስለሆነች ነው፣ ኃይለኛ ስለሆነች ነው፣ ጎበዝ ስለሆነች ነው፣ ታታሪ ስለሆነች ነው። ስለዚህ በጣም የሚያሳስባት ነገር ሰው ምን ይለኛል የሚለው ነገር ስለሆነ የምታረገውን ነገር የምታረገው ስታተሷን ለመገንባት ነው፣ ማንነቷን ለማሳየት ነው። ሰው ስለሷ የሚያስበው ነገር ጤናማ እንዲሆን በይበልጥ ጓደኞቿ ስለሷ ያላቸው ግምት ሁል ጊዜም ጥሩ እንዲሆን የምታረገውን ነገር የምታረገው ስታተሷን ለመገንባት ነው። በጓደኞቿ ፊት ያረገችው ነገር በአጠቃላይ ስታተሷን ለመገንባት ነው። የሱን አለባበስ ከመቀየር፣ የሱን ስራ ከመቀየር፣ ያንዳንዱን ነገር ስክሩቲናይዝ ማድረግ ስታተሷን ላይ ኢሜጇ ላይ ባውንድ ያደረገ ነው። እንድኖር ከዚህ በኋላ በቲሸርት ላይ አልፈልግም። በአራተኛ ደረጃ በከፍተኛ ውድድር ላይ የተመሰረተ ትዳር ነው። ታስታውሱ እንደሆነ ጓደኛዋ ባለቤቷ እርጉዝ መሆኗን ሳያቅ አይገርምሽ? ግሩሜ እንኳን ገና አልሰማም። እንዴት አልነገርሽም? ጠዋት ነው ቼክ የተደረግኩት። እሱ ደግሞ ትናንት ነበር ፍላይቱ፣ ሳይሰማ ሄደ። በጣም ነው የሚያስጠላው። እውነት እንደዚህ አይነት ደስታ ሲፈጠር እንኳን ቆይ አብሮሽ ሰለብሬት ካላደረገ ምኑን ትዳር ሆነ? ሮሚ ደግሞ ስራ አይደል እንዴ? የፈለገው ይሁን። ቆይ አንቺ በዚህ ሰዓት አብሮሽ ሳይሆን ሲቀር እንኳን ምንም አይሰማሽ? አብሮኝ ቢሆን ደስ ይለኝ ነበር፣ ግን ደግሞ ምን ማድረግ እችላለሁ? እኔ እንጃ። እኔ ግን የማገባው ሰው በዚህ ሰዓት ሮጦ መጥቶ ቫኬሽን እንዲወስደኝ ነው የምፈልገው። ማን ስም ይቀላል ብለሽ ነው ሮሚዬ? ያንን ነገር ፕሩፍ የምታደርገው ምን በማድረግ ነው? ባሏን ከስራ በማስወጣት ወይም ፉል ታይም ጓደኛ ያላገኘችውን ነገር እሷ በማድረግ ነው። ስለዚህ ሺ ኢዝ ኦልዌይስ ካልኩሌቲቭ አችሎና ተግባብቶ ነው። እኔ እንጃ ባባ፣ እኔ ግን ይከብደኛል። እንደነገሩ የሜሞሎጂ ጊዜ እየደረሰ ስለሆነ ያው ካሌብዬም ስራውን ስለሚያቆም ለኛ እንኳን ያን ያክል ችግር አይኖርም። የቱን ስራ ማቆም? ይሄ ስራ ያለው ነው። እየቀለድሽ ማለት ነው? እውነት እየቀለድኩ አይደለም። አሁን ከኛ አልፎ ህይወታችን ውስጥ ልጅ እየመጣ ነው። ስለዚህ ለህይወታችን የተሻለ ነገር ያስፈልገናል። አይደለም እንዴ ማማ? ልክ ነው እንጂ እያንዳንዱን የምትለውን ነገር ታደርገዋለች። ለምን? ኮምፒቲሽን አለባት። ሲጀምር ጀምሮ ጓደኞቿ በጣም ስላቆለጳጰሱት እንጂ ሰውየውንም ፈልገው አይደለም። ፎር ዛት ማተር አታውቀውም። ስለዚህ በከፍተኛ ውድድር ላይ የተመሰረተ ትዳር ነበር። ለጓደኞቿ ማሳየት የሆነ ሰንባዲን እንዲማረግ ፕሮፖዛሉን አይታችኋል። ምንድን ነው ሮሚ? ከራቱ ፕሮግራም በኋላ ጓደኞቼ ፊት ልታገባኝ እንደምትፈልግ ስትነግረኝ የምታደርግልኝ ቀለበት ነው። አያምርም? ምን ነው ሮሚ ታገቢኛለሽ? ምንድን ነው? እኔ ልባልሽ ለመሆን ወስኛለሁ። አንቺ ሚስቴ ለመሆን ፈቃደኛ ነሽ? ኢሜጇን መጠበቅ ስለምትፈልግ፣ ክብሯን መጠበቅ ስለምትፈልግ ያደረገችው ነገር እሱ ቢፈልገውም ባይፈልገውም የእሷ ኢሜጅ መጠበቅ አለባት። ትዳሩ በከፍተኛ ውድድር የተጀመረ ነው። እሺ፣ አምስተኛ የአንድ ሰው ማንነት ዶሚነንትሊ ቤት ውስጥ ፋንክሽን የሚያደርግበት ነው። ይሄንን ነገር ትዳር ነው ማለት አንችልም። ኮምፕሊትሊ የሱ ሀሳብ የሱ ፍላጎት የሚሰማበት ቤት አይደለም። እራሷ ታስባለች፣ እራሷ ትወስናለች፣ እራሷ ታደርጋለች። አት ዘ ሴም ታይም ግን ዲስአፖይንት ሲያደርገው የነበረው አብረው ተማክረው እንዳረጉት ነገር ታደርገዋለች። ግን እኔ በሮማን ህይወት ውስጥ አኗኗሪ እንጂ ለውጥ ፈጣሪ ሆኜ ስለማልታይ ነገሩ እንደበረከት አልወደድኩት። ሁሉንም ነገር ሳታማክረኝ መወሰኗ ሳያንስ ለሰዎች አብረን ተማክረን እንዳደረግነው አድርጋ ማውራቷ ደግሞ ይበልጥ ያናድድ ጀመር። ያ ማለት የልጃችሁን ስም ያወጣችሁ አንተን ሳታማክሪ ነበር? አዎ፣ ሁሉም ነገር የምትወስነው እሷ ብቻ ነች። መማከር ብሎ ነገር አልፈጠረባት። በጣም ግትር ከመሆኗ የተነሳ እሷ ያለችው ሀሳብ ካልሆነ በቀር የማንም ሀሳብ ትክክል አይመስላትም። እና የእሱ ፍላጎት፣ የእሱ ማንነት፣ የእሱ ስራ፣ የእሱ ጉዳዩ አይደለም። ዳስ ዋይ ሚንስ ነው ያልኳችሁ። ኦቶኖመሷን አቅሟን የምታሳይበት ሚንስ ነው ያልኳችሁ ለዛ ነው። የእሷ ማንነት፣ የእሷ ባህሪ፣ የእሷ የበላይነት ተጭኖበት ያለ ትዳር ነው። ፎር ዛት ማተር እያንዳንዱን የምታረገው ነገር የምታረገው ከሱ ፍቃድ ውጪ ነው። and she doesn't care anyway። በነገራችን ላይ በጣም heartless ናት።
መድኃኒቱ የምን መድኃኒት ነው? በእናትሽ ያ ጋዜጠኛ ጥሎት ወርዶ ነው ማለት ነው? ወይ በእናትሽ ነው እና ምን ልታደርጊለት ነው? እኔማ ምን አደርጋለሁ? እድሉ ነው በቃ እንግዲህ ሌላ ይገዛል። ተይ እንጂ ጓደኛዬ፣ እንዴ በጣም ብዙ እኮ ነው። በዛ ላይ ድጋሚ መግዛት ባይችልስ? ታዲያ ምን ይሁን ሜሪ? ይሄ እኮ የኔ ጥፋት አይደለም። አውቃለሁ፣ ግን እንደምን ብለሽ መልሽለት። ሜሪ፣ እኔ በጣም ብዙ ስራ እየጠበቀኝ ነው። አሁንም አንቺ ሆነሽብኝ የመጣሁት። እሷን ቤኔፊት የሚያረጋት ጉዳይ እስካልሆነ ድረስ አታረገውም። እንደዚህ አይነት ሰዎች ስታዩቸው በጣም ቺርፉል ይመስላሉ። በጣም ይሄ ሚራሩ ይመስላሉ። አይራሩም። ቺርፉል ትመስላለች ግን አይደለችም። ቤተሰቦቹ ጋር የገባችበት ጉዳይ እሱን ለመቆጣጠር ነው። ጄኒዊሊ አስባ አይደለም። ታውቃለች ሰው እንዴት በምን እንደሚረታ ታውቃለች። ለዚህ ነው ለአባት የሆነ ብር ምናምን ስትሰጠኝ ነበረው። ለመቆጣጠር ነው። ኦፍኮርስ ቤተሰብ ስለሌላት ኬር ልታረግ ትችላለች። ግን እያንዳንዱን ነገር የምታረገው ለእሷ ቤኔፊት በሚያረግላት መንገድ ነው። ልቀጥል። የትዳሩ ችግሮች ያው ትዳር ነው ስላልነው የትዳሩ ችግሮች በዝምታ የሚደበቁበት ቤት ነው። ዋይ ዱ አይ ሴይ ዛት? እያንዳንዱ ችግር ዲል አይደረግም። የሆነ ችግር ሲያነሳባት አይታችኋል። ቮሚት ሊያረጋት ሲል የሆነ ነገር ሲላት በቃ እሷ ያለችው ነገር ካልሆነ በቀር የሆነ ሲናሪዮ ውስጥ ትገባለች። ስለዚህ ያለው አማራጭ በዝምታ እንዲያልፈው ታስደርገዋለች። ንግግር ምናምን ከሚጀምሩ በዝምታ እንዲያልፈው ታደርገዋለች። እንዲቃወማት እድል አትሰጠውም። ሀሳቡን እንዲገልጥ እድል አትሰጠውም። እንዲህ አይነቱ ወንድ ሪዘንት ነው የሚያደርገው። ሀሳቡ መግለጽ ስለማይችል ቂም ነው እየያዘ የሚመጣው። ደን ዲስታንት ነው የሚሆነው ኢሞሽናሊ። አይታችሁት እንደሆነ መጀመሪያ ላይ አትሊስት እንደው ትንሽ ኢንትራክት የሚያደርግ ይመስላል። ከሆነ ጊዜ በኋላ ግን ሪዘንት አድርጓል። በቃ ራሱን አቮይድ አድርጓል። እንደዚህ አይነት ወንዶች በጣም ሪዘንትፉል ነው የሚሆኑት። ስፔሻሊ ፍቃዳቸውን መናገር ካልቻሉና ሁልጊዜም ሳይለንስ ከተደረጉ that's what it is። አባትየውን ካያችሁ he's always silenced። ቆይ አትናገር ነው እንደ የምትይኝ ምናምን የሚል አባት ያሳደገው ልጅ እሱም ሳይለንስድ ነው፣ ግን ሪዘንትፉል ነው የሚሆነው። ሪዘንትፉል ሌላ ሰባተኛ በግፊት እንጂ በፍላጎት ላይ የተመሰረተ ትዳር አይደለም። እሺ ከመጀመሪያ ሲናሪዮ ተነስታችሁ እሺ አረገዝኩ ብሎ መናገር ፐብሊክሊ ነገር ልነግራችሁ ነበር። ያ ነገር ልጅ ምንድን ነው የምትነግሪኝ? ዛሬ ትንሽ ውስጤን ጥሩ ስሜት እየተሰማኝ ስላልነበረ ወደ ሆስፒታል ሄጄ ነበር። ምን ነው ልጅ አመመሽ እንዴ? አይ እሱስ ጥሩ ዜና ነው ይዤ የመጣሁት። ካሌብ ልጅ አባት ሊሆን ነው። ማለት እሱ ሳይሰማ the way she controls ጌታ ሆይ እሱ ሳይሰማ አረገዝኩ ማለት እሺ አርግዛለች። ኦኬ ትሪት ሊያረጋት ሊንከባከባት ሲያስብ አይ እኔማ እንደዚህ ለብቻዬ ኖረንማ አይደለም መጋባት አለብን። እሺ ግን ደግሞ ለመጋባትም ደግሞ ቀለበት ልታረግልኝ ይገባል። ቀለበት አስገዝታ ራሷ ገዝታ ከዛ ራሷ ሰርፕራይዝ የምትሆንበት መንገድ is hilarious እንዳያችሁትና ኮምፕሊትሊ ቲክቶክ ካፕል በቃ ሶሻል ሚዲያ ካፕል ስታይል። ኤኒዌይስ ትዳሩ በግፊት ነው የተጀመረው እንጂ በፍቃደኝነት ላይ አይደለም። እሺ እዚህ ጋር መወሰን ይችላል ብዬ ትላንትና ነግሬያችኋለሁ። ምንም ግፊት ነው አስጨንቃኝ ነው ምናምን ማለት አይጠበቅበትም ነበር። ያው ባስፈራራችሁ መንገድ አስፈራርተዋለች፣ ግን ደግሞ አለመወሰን አለመፈለግ ይችል ነበር። እሱም ራሱ ተስማምቷል from day one anyway። ግን ፋይናንሽሊ እንደዚህ ባትሆን ይስማማ ነበር? I don't think so by the way። እሱንም ያዙልኝ፣ እሱንም እንዳትረሱ። ትዳራቸው በግፊት የተጀመረ ነው እንጂ በመፈቃቀድ ላይ አይደለም። ማለት ርር እያለባት ስታለቅስ ምናምን ያባብላታል። አንዳንድ ወንድ ግን ልብ አለው በእውነት። እሺ በግፊት የተጀመረ ነው። ትልልቅ ውሳኔዎች በጫና ነው የተደረጉት። ቀለበቱ፣ ትዳሩ፣ ልጅ ምናምን የሚባለው ነገር በጫና ነው የተጀመረው። ኦኬ for this regard
ስምንተኛ ፍቅራቸው ትራንዛክሽናል ነው። ትዳራቸው ትራንዛክሽናል ነው። እሱን ኪፕ ለማድረግ የሆነ ነገር ታረግለታለች። እሺ ከሚፈልገው ነገር እንኳን ብታስወጣው ግን ከዛ ሻል ያለም ነገር ታረግለታለች። ሶ ኢትስ ኦል አባውት ትራንዛክሽናል ኤክስቼንጅ ነው። ይወዳታል? ኖ አይወዳትም። ሪዘንት አድርጓታል ኦልሬዲ። እሷ ትወደዋለች? ኖ የስታተሷ ማሳያ ነው። ፍቅር ይላችሁ ፎር ሎንገስት የኖርንባቸው ቤቶች ወይም ደግሞ ዙሪያችን ያየናቸው እንደዚህ አይነት ትዳሮች ስለሆኑ ፍቅር ሊመስልን ይችላል። ፍቅር እንደዚህ አይደለም። ማለት ርህራሄ የሌለበት ማሸነፍ ብቻ ያለበት ነገሮችን ከኛ አንጻር ብቻ የምናይበት፣ ሌላኛው ደግሞ ጥቅሙን ወይም ደግሞ መቆየቱ የሚሰጠውን ቤኔፊት ብቻ የሚያስብበት ፍቅር አይደለም። ብታረገውን ነገር ሁሉ ስታረግለት ከሱ ፉል ሰሚሽን ትፈልጋለች። ፉል ሰሚሽን ናልኩ አይደል እንዴ አሁኑኑ ና ወይ የስልክ ጥሪዋ ደግሞ ሄሎ ይሄ ሁሉ ጊዜ ደጋግሜ ስለደውልልህ ደንገጥ ብለህ ብታነሳው ምን አለ? ያውቅሽ ስቱዲዮ ስለነበርኩ እኮ ነው። ይሁና አቋርጠን ቢሆን መውጣት ነበረብህ። የፈለኩ ለከባድ ነገር ቢሆንስ? እሺ ይቅርታ። አሁኑኑ ና። እሱስ እሺ ብሎ ይሄዳል። ፍቃዴን እንኳን ፍላጎቴን እንኳን እንዳልናገር ያዘችኝ ምናምን ሊል ይችላል። ኖ he enjoys the stay anyway። እሺ 9ኛ ሰውን በመቀየር ላይ የተመሰረተ ትዳር ነው። ታይፕ አይደለም አለች። ታይፕ ካልሆነ የራሷ ልታረግ የፈለገችው ስታተሷን ስለሚያሳይላት ነው። ተወዳጅ እኮ ነው እንትና እኮ ምናምን ስለሚባልላት ነው። ራይት። ስለዚህ ያኛው ሰውዬ የተወዳጁ ይሄ ስም ያለው ተወዳጅ ሰውዬ ሰማኛለህ? ማንም ሴት ባደነቀችና ስላንተ ጥሩ ነገር በተናገረች ቁጥር እኔ እቀናለሁ። ስለምወድ ነው የምቀናው። እውነቱን ስነግርህ አብረን ከሆንበት ጊዜ ጀምሮ ስራን በጣም ነበር የምጠላው። ከዚህ በኋላ ግን በቃኝ። እኔ በቅናት እየተቃጠልኩ መኖር አልፈልግም። ስለዚህ ወይ ስራን ወይ ደግሞ እኔና ልጅን ትመርጣለህ። እኔ ሴቶች ወዳለው ባሉ ቁጥር እየቀናው አልቻልኩም ምናምን ያለችው ሰውዬ ምን ማድረግ አለባት? እሷን ሚት እንዲያረግ ልትቀይረው ይገባል። ስትቀይረው ካለባበሱ ጀምራ ስራውን ቀይራ የምትፈልገውን አይነት የሆነ ወንድ ሰርታለች። እንደዚህ እያያችሁ ግን ፍቅር ነው ትሉኛላችሁ? እሺ ኤኒዌይ እንድትወደው የራሷ ስታረገው የሆነ የምትፈልገውን ኢሜጅ ማምጣት አለባት። ባል የሚባለውን ኢሜጅ በሷ ልክ መቅረጽ አለባት። በሷ ልክ ስትቀርጽ ያንዳንዱ ነገር መቀየር አለበት። እሷን የሚመጥን መሆን አለበት። እሷን የሚመጥነው ደግሞ እሱ የሌለው ነገር ሆኖ ሳለ እንዲኖረው በግድ የሰጠችው ጉዳይ ነው። ለምሳሌ እሱ ፓሽን ያለው ለሌላ ነገር ነው። አይ ቢዝነስ ኦሪየንትድ መሆን አለብህ። እሱ አለባበሱ ግዳይ ሰጠው ድን ሰው የሚያከብረው አለባበስህን ነው። ስለዚህ የቀየረች የት እንሂድም የት በሰው ፊት የሚያሳድረኝ ልብስ ነው መልበስ ያለብህ ብዬ ስንት የተናገርኩት። በልሻም ግባ እናቀይር። ጨርሻለሁ። ምንም አይነት ማስተባበያ አልፈልግም። ቶሎ ቀይር ነው ጣታች እጠብቃለሁ። ለመቀየር ስትራይቭ አድርጋለች። ለምን እንድትወደው አትሊስት እንድትቀበለው ባሌ ብላ ኮርታ እንድትናገር የሆነ ስታተስ ያለው ሰው መሆን አለበት። ትዳራቸው ሰንባዲን በመቀየርና የራስ በማድረግ ሰንባዲን በመቀየር ላይ ዲፔንድ አድርጓል። በነገራችን ላይ የማትቀበሉትን ሰው ለመውደድ በጣም ከባድ ነው። ኢቭ እንደዛም ሆኖ አልወደደችውም አይደል? ወደዋለች የሚል ሰው ካለ ባካችሁ ኮመንት ላይ ለሳበ ዲቤት እንከራከርበት። ሴትዮዋ ፍቅር አታውቅም አልኳችሁ አይደለም። ባሏን ልጇን አትወድም እንዳልኳችሁ ነው። ልጇም የስታተሷ ማሳያ ናቸው። በቃ ብዙ ሞደርን ዊመን በጣም አንጀቴን የምትበሉኝ ብዙ ሴቶች ትዳርንና ሪሌሽንሺፕን ልክ እንደ ስራ አይነት አቺቭመንት የምታገኙት ይመስላችኋል። የሆነ እንዲህ ሼፕ አድርጋችሁ የምታገኙ ይመስላችኋል። አብሶ አውሮፓ፣ አሜሪካ ምናምን ያላችሁ ኢቭን አረብ ሀገራት ያላችሁ ትሰሩና ህይወትም እንደ ስራ ይመስላችኋል። ስለዚህ ምንም የሌለውን ሰውዬ ግራ የገባውን ሰውዬ አምጥታችሁ ሱፍ አልብሳችሁ የምትፈልጉትን አይነት ዲዛይር ማምጣት ትፈልጋላችሁ። ልክ እንደ ሮማን አይመጣውም። ለዚህ ነው ለትዳር ሴትነት የሚያስፈልገን። ለዚህ ነው የተጎዳውን ሴትነታችንን መፈወስ የሚያስፈልገን። ኦኬ
ስራ ተሳክቶላችሁ ሊሆን ይችላል። በስራው ማይንድ ሴት ትዳርን ላስኪድ ስትሉ ነው ፌል የምታደርጉት። ልቀጥልላችሁ። የስሜት ሚዛን የሌለበት ጋብቻ ነው። የስሜት ሚዛን የሌለበት ጋብቻ ነው። አንዱ ይፈልጋል፣ አንዱ ይገፋል። አንዱ መደመጥ ይፈልጋል፣ አንደኛው ጊዜ የለውም። ፎር ዳት ማተር እንደተነጋገር ነው በጣም አቮይዳንት ናት። ታውቃላችኋል። ክሎስነስ ሲዝናል በሆነ መልኩ ነው የምትፈልገው። ለምን ሰፎኬት ያረጋታል። በጣም አቮይድ ታደርጋለች። የምትፈልገውና በምትፈልገው ሰዓት ብቻ ነው ሰውየውን የምትፈልገው። ትሩአውት እንደ ባልና አብሮ ጊዜ ማሳለፉን ነው ስትፈልግ ብቻ ነው። ሲፈላለጉ ጄኒዊንሊ ሲፈላለጉ አታዩዋቸውም። በቃ ኤግዚስት እያደረጉ ነው እንደ ባልና ኤግዚስት እያደረጉ ነው እንደ ባልና ሚስት። የውሸት ትዳር ማለት ነው። እሺ በመጨረሻ አንድ ልመርቅላችሁ። መልክን ከእውነታ የሚያስቀድም ትዳር ነው። ምን ለማለት ፈልጌ ነው መሰላችሁ? ሰው አቺቭ እንዳረገች እንዲያይላት ስለምትፈልግ ብዙ ነገር ታደርጋለች። ፎር ዘ ሴም ሪዝን በትዳርም ስኬታማ እንደሆነች ለማሳየት የእሷን ፍላጎት ስታስደርገው ታያላችሁ። የሆነ እንዲያደርግላት የምትፈልገው ነገር ሁሉ በአጠቃላይ ሰው እንዲያየው የምትፈልገው ነገር ነው። ብዙ ነገሮችን ፕራይቬትሊ ያን ያህል አትፈልጋቸውም። ለምን? እንዲታይላት ስለምትፈልግ ማለት ነው። ስለዚህ ቤቱ ዲክላይን እያደረገ ቤቱ እየፈረሰ የሚያሳስባት ነገር በሱ መተው ነው። የሚያሳስባት ነገር ትዳሩ አለመቀጠሉ ነው። ትዳሩ ዲክላይን እያደረገ እሱ እየተሰበረ ነገራቸው እየተበላሸ የሚያሳስባት ነገር እስከ መጨረሻው ይሄን ግራ የገባውን ትዳር ማስቀጠል አለመቻሏ ነው። ለትዳሯ መመሳቀል ደግሞ ፈኒ ነፍ ተጠያቂ የምታደርገው ሌላ ሰው ነው። this is the problem። እንደዚህ አይነት ሴቶች ወደ ራሳቸው መመልከት አይችሉም። ስለዚህ ሁሉ ጊዜ ፖክ የሚያደርጉት ሰው አለ። አንተ እንዲህ ስላላልክ ነው፣ አንተ እንዲህ ስላላልክ ነው፣ ከዛስ እንትና ጋር ሄደብኝ፣ እንትና ወሰደችብኝ። በጣም የሚያናድደኝ ሚስኮንሰፕሽን ይኸውላችሁ፣ ወንድ ሌላ ሴት ሲፈልግ ሴቷ አማላው አይደለም፣ በቃ ፈልጓት ነው ሄደው። ሁሉ ጊዜ ወንዶችን እንደ ህፃናት በጣም ስለምንቆጥራቸውና ወንዶች የሚፈልጉትን አያውቁም ብለን ስለምናስብ የሆነ ነገር በተፈጠረ ቁጥር ሴትዮዋን ሄደን አሳደን አግኝተን ባሌን ተይልኝ፣ ባሌን ልቀቂልኝ። መቼ ወትሮንስ ቢሆን በሰላም ያዘችው? መቼ ፈለገችው? መቼ ሚስት ሆነችለት? ላይክ አይ ሰድ በጣም የሚያሳስባት ኢሜጇ ነው። በጣም የሚያሳስባት ሰው ምን ይላል ነው እንጂ ትዳሩ ጤናማ ነው፣ መሰረቱ ጤናማ ነው። እሺ መሰረቱ ጤናማ አይደለም፣ እሺ ጤናማ እናርገው። የለም ፍላጎት የላትም። ከልጇ እንኳን ጋር ያላት ግንኙነት ጤናማ አይደለም። ምክንያቱም ኢትስ ኦል አባውት ኪፒንግ ዘ ኢሜጅ ለመጠበቅ ስትሉ ነው ብዙ ነገራችሁ የሚፈርሰው። ባይ ዘ ወይ ሰው የፈለገውን ይበል፣ ትዳራችሁ እናንተ አሳምራችሁ ስሩ። ለምን ብዙ የሚለው ሰው አብሯችሁ አይኖርም። ስለዚህ እንዳልኳችሁ ነው፣ ሰውየው እንደ ስኬቷን ማሳያ ትሮፊ ነው። ስኬቷን ማሳያ ማሸነፍ መቻሏን ማሳያ ነው እንጂ በትክክልም እንደ ባል አርጋ አይደለም የተቀበለችው። ፎር ዳት ማተር እንደ ባልም ትሪት አርጋው አታውቅም። እንደ ሕፃን ልጅ ነው ትሪት የምታደርገው። የስልክ ልውውጦቹን ሰምታችኋል፣ እንዴት ዲስሪጋርድ ስታደርገው እንደነበር። እሺ ይህን ይመስላል ስለ ትዳራቸው። እናንተ ኮመንት ሴክሽን ላይ የተሰማችሁን ሀሳብ ታጋሩኝ ያላችሁ እንዳልኳችሁ ገብታችሁ ቪዲዮቹ ላይ ኮመንት እንድታደርጉ ፈልጋለሁ። እሺ ነገ የምሰራላችሁ ቪዲዮ የሁለቱን ሴቶች ኮምፓሪሽን ነው። ከዚህ በፊት ስሰራላችሁ የነበረውን ትክክለኛ ፌሚኒቲ የታየበት ሰው ኦፍኮርስ ማክዳ እንደሆነች ታውቃላችሁ። እና ማክዳ ያረገችው ይችኛዋ ያላረገችው፣ ይችኛዋ ምን ማድረግ ትችል ነበር የሚለውን ሀሳብ ኮምፔር እና ኮንትራስት እያደረኩኝ ሁለቱን ሴቶች ደግሞ ቪዲዮ ሰራላችኋለሁ። አላማው ዞሮ ዞሮ ከሮማን ተምሮ የማክዳን ትሬት ይዞ ደነኛ ትዳርን መገንባት ነው። የተበላሸ መንገድ ካላችሁ ማስተካከል ነው። we're not here to blame anybody, we're not here to blame anyone። ማንንም ብሌም አያደርግም። ሁሉ ነገር ያለው እጃችን ላይ ነው። ከእግዚአብሔር መለስ ማበላሸት ከፈለግን እጃችን ላይ ነው።
ማስተካከል ከፈለገን እጃችን ላይ ነው። ቅምጡ ውሽማው ምናምን ጋር አይደለም። for that matter የሚፈልጓት አይነት ሚስት ከሆነን የምን ውሽማ የምን ቅምጥ እንደዚህ አይነት ስቶሪ አይኖርም። so let's mind our business። ትዳራቸው በዚህ ላይ የተመሰረተ ነው ብዬ አስቤያለሁ። የቀረ ሀሳብ ካለ ኮሜንት ላይ አሳውቁኝ። ባይ